አትመነኝ ማሜ፣ ወንድምህንም ቢሆን አትመን። ያስተረጥር ነገር ካለ መጠርጠር ግዴታ ነው። ማንም የሚታመን ሰው የለም። በቃ ሰው አንተ ስለተሳካልህ ብቻ በህይወት በመኖር የሚቀና ብዙ ሰው አለ። ሰላም አለይኩም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ጓደኞቼም ቢሆኑ በዚህ ደረጃ እኔ የምጠረጥራቸው አይደሉም። አላውቅም ምን ማለት እንዳለብኝ አላውቅም። ቤተሰቦች ተወዛግቤ ነው ያለሁት። ግን መናገር የምፈልገው ነገር ራሴን አላውቅም ነበር በዛ ሰዓት ላይ። አሁን ግን አልሐምዱሊላህ ተሽሎኛል። ራሴን አውቄያለሁኝ። በፍጥነት ነው ያገገምኩት። እንደዚህ ቀናቶችም አልፈጀብኝም። በጊዜ ነበረ ወደ ሕክምና የሄድኩትና እዛ ሄጄም የተወሰኑ ሰዓታት ራሴን አላውቅም ነበር። ግን በግሉኮስ የተለያዩ መድኃኒቶች ተሰጥተውኝ ድኛለሁ። ግን የተመረዝኩት በምን እንደሆነ መርዙ ምን አይነት መርዝ እንደሆነ እስካሁን ዶክተሮቹም ሊነግሩኝ አልቻሉም። ምክንያቱም ማወቅ አልተቻለም እና ብቻ ምን እንደምል አላውቅም። የሆነ ቦታ ወደ እነሱ ጋር ስመጣ ግን መንገድ ላይ አፍጥሬያለሁ። የሆነ ሰው ምግብ አስፈጥሮኛል እና ሳምቡሳ ምናምን ስሜቴ ከዛ በኋላ እየተቀየረ መጣና ማታ እንዳያችሁት የሆነ ማለት ሰውነቴን በጣም ሙቀት እየተሰማኝ የመደንዘዝ አይነት ስሜት ሙሉ ሰውነቴን እየተቆጣጠረኝ የድካም ስሜት እየተሰማኝ ነበር። በዛ መካከል ላይ ነው ያ ነገር የተፈጠረውና ማነው ብዬ ጣቴን ማንም ላይ መቀሰር አልፈልግም። ምክንያቱም ዋናው ጤና ነው፣ ደህና መሆኔ ነውና ትንሽ አሁን ጨጓራዬን ነው ነክቶኝ ስለነበረ የሚያስቸግረኝ። እሱም ደግሞ ኢንሻአላህ ደህና ሆናለሁ ሙሉ በሙሉ። አሁን ግን ያለሁበትን ሁኔታ ስነግራችሁ ምንም የሚያሳስብ ነገር የለም። ደህና ነኝ፣ ተሽሎኛል፣ ልክ እንደ ድሮዬ ነኝ። በቃ ደስተኛ ነኝ፣ ደህና ሆኛለሁና ይሄ ነው ማለት የምፈልገው። ለተፈጠረው ነገር ይቅርታ። ቤተሰቦችም ተደናቅተው ተጨንቀው ነበረ፣ ግን ወዲያው ተረጋግተዋል። ምክንያቱም ቶሎ ስለሆነ ያገገምኩት እንደታመምኩት እንደተፈጠረብኝ አይነት ነገር ግን በጣም አስቸጋሪ ነበረ። ትንሽ እንኳን ደቂቃ ባረፍድ ምናልባት አላህ ነው የሚያውቀው፣ ግን መጥፎ ነገር ሊያጋጥመኝ ይችል ነበረ። ግን ጓደኞቼ ደግሞ ይሄ ነገር እንዲሆን አልፈቀዱም። ካላህ በታችን ነው። ወደ ቅርብ ወዳለበት ሆስፒታል ወስደው ነበር። አሁን ብቻ አልሐምዱሊላህ ደህና ነኝ። ምንም ቀናት አልፈጀብኝም፣ ተሽሎኛል። ይሄን ነው ማለት የምፈልገው። ሄሮልም ደግሞ መተሽ ስለጠየቅሽኝ ከልብ አመሰግናለሁ። የኔ በጣም አመሰግናለሁ። እነ ናቲም ደግሞ እኔ ጋር ነበሩ፣ እየጠየቁኝ ነበረ። ብቻ ደስተኛ አድርገውኛል፣ እየተንከባከቡኝ ነው ያሉት እና ውድ ቤተሰቦች ሰላምም እየመጣች ነው ልጠይቅ። እንግዲህ ናቲም ደግሞ እስካሁን እኔ ጋር ነበረ። ትንሽ አስቸኳይ ጉዳይ ስለገጠመው የቤተሰብ ጉዳይ ስለሆነበት እዚህ ላስቆመው አልፈለኩም። በእርግጥ እሱ መሄድ አልፈለገም፣ ግን መሄድ ስላለበት እንዲሄድ አድርጌዋለሁ። ያው ያለው እውነታ ይሄ ነው ማለት ፈልጌ ነው። ለተፈጠረው ነገር ከዚህ በኋላ እሱ የሰጠህን ነገር ምናምን እንደዚህ ካልቀመሱ በስተቀር ወላሂ አለመንካት ነው ያለብህ። ለምን በጣም ብዙ ችግሮች እየተፈጠሩ ነው ያሉት። በጣም ነው የተናደድኩት ወላሂ። እንዴት በሱ ላይ እኔም በጣም ጥያቄ የፈጠረብኝ ነገር አለ። ምክንያቱም የምግብ መመረዝ ዊዘን ሚኒት እንትን የሚል ነገር ነው፣ የሆነ ነገር የሚያደርግ ነገር ነው። መንገድ ላይ አፍጥር ያለው ሳምቡሳ ምናምን ያልከውም ራሱ እነሱ ጋር እስክደርስ አያቆይህም ነበርና ከአንተ ጋር አንድ ላይ በልተው እነሱ ደህና ሆነው አንተ እንደዚህ ሆንክበት ምክንያቱ ምንም አልገባኝም። እኔም እንዳንተ እነሱ ላይ የምታውቃቸው ናቸው። ታውቃቸዋለህ ሰዎች መንገድ ላይ ሳምቡሳ የበላሁት ሰው በእርግጥ አውቀዋለሁ፣ ግን ሳምቡሳ እነሱ እየበሉ አብሬ ነው የበላሁት እኮ። ለእነሱ ሊሆን አይችልም ብዬ ነው ማስበው እኔ። የእነሱ ሊሆን አይችልም እና ደግሞ እነ ናቲም ጋር የበላሁትን ተመልክታቸዋል። ዞሮ ከዚህ በኋላ ያለው ነገር መጠንቀቅ ነው ያለብህ። ግን እኔ በጣም መጣራት ቢችል ወይ ደግሞ የሕክምና ምግቡ ይፈለጋል መጣራትና ምግቡን ደግሞ እነ ናቲ ጋር ያለውን እንትን ብለውታል። የለም ማለት ለተቸገረ ሰተናል ምናምን ብለዋልና ድንገት እነሱን ተጣድፈው ተነስተው ነው የወጡት። ቤት ነበረች የሰላም ጓደኛ፣ እሷ ምግቡን ለተቸገረ ምናምን አብልቼዋለሁ ሰጥቼዋለሁ ምናምን ያለች። እሱ ይጣራል፣ ችግር የለም። እንዲጣራ የሚያደርግ ነገር ነው። እሱ ችግር የለም። ምግቡን ቢታወቅ
ብቻ የሆነ ለምን በዛኛውም ሰው ብቻ መፍረድ የለብን። በቃ የተጠቀምከው ነገር ያው ግልጽ ነው፣ ችግር የለም እሱ ችግር የለም። በምናውቅበት ችግር የለም። ምንም አላሳመነኝም ግን ያው ሰው ላይ ላለመፍረድ በማላውቀው ነገር ዝም ያልኩት። በምን ምክንያት ሊያደርጉ ይችላሉ? አይ ምንም ሰው ሲጀመር ሰው እኮ እዚህ በህይወት መልካም ሰዎች እኮ በህይወት አያደርጉም ማለት የለብህም። ማንም ሰው ምንም ነገር ሊያደርግ ይችላል። የምታምነው የምትወደው ሰው ነው አንተ ሊጎዳህ ነው። ይዙ ስላልገባ ነው። እሺ አይ ይዙ ከይዙ ጋር ማውራው ምንድነው? ይዙ አሁን አንተ መልካም ሰዎች ለምንድን ነው የማይቆዩት? ብዙ ጊዜ ጠላት ከሩቅ አይመጣም ከቅርብ ነው የሚመጣው። ለምን አንተ የሆነ ሰው እንደተቀየመ እንዳዘነብህ ምን እንዳረከው የምታውቀው ነገር የለም። ስለዚህ ማንንም ማመን የለበትም እና የምርመራ ውጤቱ እስኪመጣ ማን እንዳደረገ በግልጽ እስኪታወቅ እኔ ከሁለቱም መንገደኛውንም እነዚህኛውንም ሰዎች ናቸው ማለት አልፈልግም፣ ግን አላሳመነኝም። ማመን እኮ ጥሩ ነገር ነው። ማመን እኮ አለብህ፣ ግን መጠራጠርም አለብህ በዛው ልክ። ለምን ያው ከዚህ በፊትም ደግሞ የሆነ ነገር ነበር ታውቃለህ። ከዚህ በፊት ያው ማንም የማያውቀው ነገር ነበርና በዛ ነበር አንተ በዛ በቃ ሁሉም ነገር አሁን ገብተዋል። እንደዚህ አይነት ነገሮችን ተጠንቅቀህ ሰው የበላውን ነገር የምትበላ ነበር ይመስለኝ። አሁን ግን ያው ሆስፒታል ውስጥ ራስን ያሳለፈው ጊዜ እኮ በጣም ከባድ ነበረ። ትንሽ ቢቆይ ጨጓራው መፍጨት ያቆማል ምናምን ብለው ነበር። በፊት ራሱ ያለበት ጨጓራ ታውቂያለሽ፣ አሁን በጣም ከፍተኛ ደረጃ ሙላ ደርሶበት ነበር ከዚህ በፊት በጨጓራ ማለት እና ያን ያህል የሚመርዝ መርዝ ምን እንደሆነ ያለፈው አልፏል። ከዚህ በኋላ ላለው መጠቀቅ ነው። አሁን ላይ ያለፈው አልፏል፣ ችግር የለም። ይሄ ምንም የሚያሳስብ ነገር የለም። ግን ምንም አያሳምነኝም። ላለመፍረድ ነው ዝም የምለው። ባለጌውት ነገር በቦታው ስላልነበርኩኝ ነው ዝም የምለው እንጂ ምንም ያሳመነኝ ነገር የለም። አብረው በልተው እነሱ ደህና ሆነው እሱ የምግብ መመረዝ እሱ ችግር የለም። ይጣራና እንትን ምን ይሆናል፣ ችግር የለም። እሱ የሚያሳስብ ነገር የለም። ችግር የለም። አሁን ዋናው ደህና መሆኔ ነው። ተሽሎኛል። ውድ ቤተሰቦች ሰላም ነን፣ አልሐምዱሊላህ። እንግዲህ ያው እንደምታዩት ፏ እያልን ያለነው ነው። ውድ ቤተሰቦች ነናቲም ይመጣሉ ኢንሻአላህ። ሰላም እየመጣች ነው። ከሷም ጋር በጣም ተጨንቃ ነበረ። ብዙ ሀሳብ ውስጥ ገብታ በጣም ስታነባ ነበር ከምነግራችሁ ነው። ቤተሰቦች ምንም አዳሯን አልተኛችም። በጣም ጭንቀት ውስጥ ነበረች ልጅቱና ሰው በዚህ ደረጃ ማለት ደስ ይላል የሚያስብልህ ሰው ሲኖርና በጣም መልካም ሴት ነች። ብቻ ምን እንደምላችሁ አላውቅም። በዚህ ቁጭ በል መጣሁ። የት ልትሄድ ነው? አይ መጣሁ። ተናደሩ ስልኬ ደውላለች። ሰላም ኦኬ ነው። ሄሎ ወይ ሰላም ግቢ፣ ችግር የለም ግቢ፣ ግቢ ችግር የለም። ሰላም ነው። ሰላም ነው። እንዴት ነሽ? አለን። እሺ ዛሬ ለምን ይዘሽ መጣሽ? ለምን ተሸከመልሽ? ችግር የለውም። እንዴት ነሽ? ደህና ነው። ደህና ነኝ። አዎ ተሽሎኛል። ኧረ ደህና ነኝ። እግዚአብሔር ይመስገን። ያስፈራ ነበር ነገሩ እና እንዴት ነው ተሻለካ? ኧረ ደህና ነኝ አልሐምዱሊላህ። በጣም አስደንግጠ ነበር እኮ እግዚአብሔር በጣም ያስደንግጠ ነበር። እንግዲህ አይደል ያጋጥማል። በጣም ደንግጠን ነበር በእውነት። ጠላት እንዳሰበው አልሆነም። ቀደመች እሷ ቀድመሽ መጣች። ኧረ እየተጨነቀች ነበር እኮ እሷ። ኧረ ትጨነቃለች በጣም እኮ ነበርና ነው የደወልኩት ነበር ዳይዙ ዋናው ገና ሙሉ ነው። ጠላት እንዳሰበው ሰይጣን ቀኛ እንዳሰበው አይደለም። እንተ ደህና ተሽሎሃል? ዛሬ ተከተው ይያሉ። አይ ደህና ነኝ። በጣም ፋሚሊ በጣም ተጨንቆ ነበር የሚል አዎ በእናትሽ እንዴት አይጨንቃቸው? ብርድ እያለኝ ነው በነገራችን ላይ ይዘዲን ማለት ለሁለታችሁ የምነግራችሁ በጣም ሲበዛ ተንኮለኛ የሆነ ልጅ ነው። ዛሬን አልጾምኩም፣ ነገ ኢንሻአላህ
አይ ሲሻለ ጾም አለ ጮጋራ እንትን ስለተጎዳ መድኃኒቱ እኔ ያልገባኝ ግን ማለት ነው እንትን አብራችሁ አይደል የበላችሁት? አዎ ግን ማሜ ብቻውን ነበር የበላው። ለምን ከበላን በኋላ ማለት ነው። ለምን ብቻውን በላ ማለት ለምንድን ነው ማለት እኔ ጾመኛ ነኝ። ሌሎችም ከኔ ጋር ነበሩ ጾመኛ ስለሆነ እንቁላል ምናምን ነበር የሱቅቤ ምናምን ነበሩ ሽሮና አይቻለሁ እኮ ቪዲዮ ላይ አይቻለሁ። ግን ተናግሮ የነበረ ገና ሳይጀምር በፊት ራሱ ተናግሬያለሁና እኛ ጾመኛ ስለሆነ ነው እሱ ብቻውን የበላው። የጾም ለአንድ ላይ ለምን የጾም አላረግሽለትም? ለሱም አልገባኝም ማለት ሁሉም ሰው የጾም አንድ ላይ የጾም መብላት እኮ ይቻል ነበር አይደል? አይ ብቻ ለብቻው መሆኑ እኮ ነው አሁን እኔ የደበረኝ ማለት እናንተም እኮ የጾም አድርጋችሁ አንድ ላይ መብላት ትችሉ ነበር። የሰማሽኝ አይደለም እንዴ እናቴ? እንቁላል ቅቀላለሁ ከዛ ቅቤ ያረኩለት ኦሬዲ የጾም ነው የሰራሁት ሽሮ አንድ ላይ ማለት ነው። ለምን እኔ እኮ የኔ ጥያቄ ምንድነው ገባሽ? እናንተ የምትበሉትን ለምን አላደረጋችሁለትም? የምጠይቅሽን ጥያቄ በቅጥታ መልሽላት። ችግር የለውም በቃ አሁን እሷ ችግር ለመኖር እኮ አይደለም ማሜ። እኔ አሁን ውስጤ ጥያቄ የሚፈጥሩብኝን ነገር እንደ ለመረዳት ነው። እኔ አሁን ጥያቄ በጣም የሚፈጥሩብኝ ማያስተኙ ነገሮች አሉ። ስለዚህ እነዚህ ነገሮች ለማወቅ ነው የምጠይቀው። ከክፋት አይደለም፣ ከክፋት እንድታይብኝም አልፈልግም። ግን ውስጤ ጥያቄ የሚፈጥሩብኝ መረዳት አልፈለግሽም። ሽሮ ሰራውኝ አንድ ላይ ለራሳችን የሚሆን ማለት ነው እኮ ያኔ ሽሮ ለምን አንድ ላይ አልበላችሁም? ለምን ለሱ አፍጥር ስለሆነ ኦሬዲ አይጾምም አይደለም። ለምን ተመሳሳይ ነገር ሰራለታለሁ? አፍጥር ከሆነ የነሱ ታይም እንቁላል አረኩበት ከዛ ቅቤ ያረኩ ያን ቅቤና እንቁላል ደግሞ እኛ መጠቀም አንችልም። አገባኝ እኮ እንደማትጠቀሙ ግን የምትጠቀሙትን ለምን አላረጋችሁም? ምን ችግር አለው? ለምንድን ነው አፍጥር አይደል? ምን ችግር አለው? እንደዛ ማለት እኮ ብታረጉ ምን ችግር አለው ነው። አንድ አይነትን ብታረጉ እኮ ችግር ስላልነበረው ነው። አሁን እኔ ለብቻው ሲበላበት ስላልገባኝ ነው ምክንያቱ እና እኔ ደግሞ ከክፋት አይደለም ስላልገባኝ ጥያቄ የሚፈጥርብኝን ነገር ሁለታችሁ ምን እያሰቡ ምንም ይዞ አንተ አይመስልህም ማለት እነሱ የሚበሉትን እኮ ማድረግ ይቻል ነበር። ምንድነው እያወሩ ያሉት? አንድ አይነት ምግብ እኛ ምን ባለው ለምን እሱ መብላት ይችላል? ለምን ይበላል? ቢበላ ምን ችግር አለው? ምን ችግር አለው? ደግሞ ቢበላ ምን ችግር አለው? እሷ ማባባል ያው የጾም ነገር አላል የኛ በማሰብ ይሆናል ዘጋጅሽው ግን ቢበላ ምን ችግር አለው? ለምን ተመሳሳይ ነገር እኮ ቢበላ ችግሩ ምንድነው? እዛ ጋር ምንም ችግር የለውም እኮ እሱ ነው የምልሽ። አሁን አንድ አይነት ምግብ በልታችሁ ቢሆን ኖሮ ይሄ ነገር አይፈጠርም ይሆናል። እንዴት አይገናኝም? እናንተ እኮ ደህና ናችሁ እዛ ቦታ ላይ ነበራችሁ። እኔ ምን አረግሽ? እኔ ያልገባኝን ነው የጠየኩት። አንቺ ለምንድን ነው ነገሩ እንደዚህ እናንተ ናችሁ እንደዚህ እየወሰደ እኔ በጭራሽ እንደዛ አላረኩም። መመረዝ ተብያለሁ ግን አልገባኝም። እኔ እኮ የምግብ መመረዙ አሁን እኛ እኮ እንደ ጓደኛ መፍትሄው ጋር እንድንሰራ ነው። እኔ መፍትሄው ማን እንደዚህ እንዳደረገ እንድናውቅ ነው እየጠየኩሽ ያለው። አንቺ በራስሽ እርግጠኛ ከሆንሽ ምንም እንደዚህ የሚያስቆጣ ነገር የለም። አንቺ ያደረግሽው ራስሽ ታውቂያለሽ። ምንም እኮ የሚያስጠላ ነገር አልጠየቅኩም እኔ። ቆይ እስኪ ችግር የለውም ይቅርታ። ለምን አይ ማሜ እንትን ነው ማለት ማወቅ ያለብንን እንጠይቅ። ከዛ ወደ መፍትሄው ለመሄድ ነው ገባ። እዚህ ጋር እኔ እሷን እያልኩ የሆነ ሰው እያልኩ ሳይሆን እሷ የሚያሳምነኝን ነገር ካወራች የሚያሳምነንን ነገር ካወራች ማን እንዳደረገው ማወቅ እንችላለን። ገባ። እሷም ምክንያታዊ የሆነ የምትነግረኝ ከሆነ እኮ ለሱ እኮ ነው። አንቺም ስለማታውቂ በቃ እሺ ከሳሱኝና ፖሊስ መርምሮ ይድረስ። ኧረ በፈጠረሽ ምንድነው እኔ ማቆጣሪ ለምን እየሰማሽኝ አይደል? ነው ማለቀም እኮ ለዛ የሆነውን ሰጥታ መናገር ለምን እኔን ማልጠራችኝ? ለምን እሱም አንተ ጋር እኮ የተዋወቃችሁት ስትመጣ ክሎዝ የለንም ከአንተ ጋር የምናውቀው አሁን ሆስፒታል ነው የተዋወቃችሁት። ናቲ ጋር እንተዋወቅ። እሺ ይዙ በቃ እንተዋወቅ። እሺ እሱ እንዳለ ሆኖ ናቲ የት ነው ያለው? ናቲ ስለምን አልመጣም? ናቲ ሄዶ አይደል ቅድም እዚህ ያልነበር እንዴ? ዘድ አሁን እሷ ስመጣ ለምን እዚህ ያልነበር? እየነገርኳቸው አልነበር እንዴ? ለዛ ነው እኔም ብቻ ነው እንደዚህ እየጠየቃችሁ ያለው ወይስ? አይ እኔ ናቲን አላገኘሁትም። ለዛ ነው እኔ ስመጣ ናቲ አልነበረም። አልገባኝም። ናቲ አላገኘሁትም። እኔ ስመጣ ናቲን አላገኘሁትም። እሺ ይቅርታ ስለጨውኩብሽ፣ ግን ይሄ የህይወትና የሞት ጉዳይ ነው ማሜ። ማለት ደግሞ ለኔ በጣም ባለውለታዬ ነው። እየከሰስሽኝ ያለው ምንድነው? በምንም የከሰስኩሽ አይደለም ማሜ። ባለውለታዬ ነው። በጣም ብዙ ነገር ነው ያደረገልኝ። የእናቴ ልጅ እንኳን ማያደርግልኝን በጣም ብዙ ነገሮችን አድርጎልኛል። አንድ ነገር እሱ ቢሆን እኔ በጣም ነው የሚከፋኝ። በጣም እስከ ጥግ ሄዳለሁ፣ እስከ ጥግ ነው። አሁንም ቢሆን እንኳን ፈጣሪ ነፍሱን አተረፈልን፣ እንኳን ደህና ሆነልን። ግን
እስከ ጥግ ማለት ነው። ምንም አይነት አንቺን መጠርጠር ካለብኝ አንቺን ከመጠርጠር ወደ ኋላ አልልም። ናቲን መጠርጠር ካለብኝ ናቲን ከመጠርጠር ወደ ኋላ አልልም። ወንድሙን እንኳን መጠርጠር ካለብኝ የሚያስጠረጥር ነገር ካደረገ መጠየቅ እችላለሁ። ይሁን ብዬ ነው እንደዛ። አንቺ እኔ እየጠየኩሽ ያለሁት ምንድነው? አንቺ አልገባሽ? አላቅም ኢዘዲን ፊት ማለት ነው። እኔ ማወቅ የፈለኩት ማን ነበረ ቦታው ላይ? ጓደኛሽ ነበረች አይደል? ጓደኛሽም እኮ ልትሆን ትችላለች። እሷም እኮ ልትሆን የት ታውቀውና ነው እንደዚህ አይነት ነገር እሷም ታደርገው እና ከየት መጥቶ ነው እንደዚህ የተፈጠረው? ከየት ነው የመጣው? ወይኔ መዳኔ ከየት ነው የመጣው? በገብርኤላችሁ በእግዚአብሔር ነው መጫው አጫጫት በእኛ ቀስ ብለሽ እዚህ ጋር ህይወትን የሚመስል የሚያህል ነገር እኮ ነው ሊጠፋ የነበረው። እንዴት ነው ቀለል አድርጋችሁ ያያችሁት? እኔ ደህና እንደዚህ እንዲያወራ ቁጭ ብሎ እስኪያወራ ነው የጠበኩት። ሆስፒታል ላይ ሳይሽ ልጣላሽ ነበር ገና እንዳየሁሽ። እሱ አረጋግቶ ነው የተረጋጋው። አንቺ ቤት ነበር እኮ ልጁ የፈለገ ቢሆን አንቺ ቤት ነው የታመመው። ግን ሊሆን ነው የተመረዘው። አንቺ ምንድን ነው የተገኘው? አንቺ ቤት ተመርዞ ነው የተገኘው። ያበላችሁ አንተ ምን እንደበላ ነው ተመርዞ የተገኘው እኮ አንቺ ቤት ነው። ኦኬ ተረጋገጠ። እኔ ለማጣራት እየሞከርኩ ነው። አሳምቡሳ የበላው ቢሆን እንኳን ወደ ቤት እስኪሄድ እነሱ ጋር እስኪደርስ ምናምን የሆነ ነገር ያደርገዋል፣ ያሟል፣ ይጥለዋል ብቻ። ስለዚህ በጣም ቢበዛ ምግብ መመረዝ ሊቆይ የሚችለው በቃ ማድረግ ያለብን አሁን ምንድን ነው? እሷን እንድትረዳ እውነቱን ይናገራል። ስሚ እንዲያምኑበት ምን ማድረግ አለብን? በቃ ከሆስፒታል ማስረጃ ይዘን እንመጣለን። ማስረጃ ይዘን መምጣት እሱማ ግዴታ ነው። የሆስፒታሉን ውጤት የጠበቅ ነው። በምን ምግብ እንደተመረዘ በምን ምግብ ማለት እሱን ውጤቱን ታምኛለሽ። ናቲ ማድረግ አንቺ ግን አንቺም አሁን በራስሽ እርግጠኛ ከሆንሽ እናንተ ያማችሁ እንደ ሰው መግደል ሞከርሽ እያላችሁኝ እኮ ነው። እንደዛ ያልኩሽ አይደለም። ዙሪያሽ ላይ ያለ ሰው ታርጊ ያልኩሽ ነው። ዙሪያሽ ላይ ያለ አንቺ በራስሽ ምንድነው ታምኛለሽ ማለት ምን ማለት ነው? ምንድነው ማለት ነው? ያማችሁ አይደል? በቃ ይዘድ ይዘን የምራችሁ ነው። ሸረፉ በአባክሽ ሮና ማሜ ለመግደል ምን እሺ ምን አድርጌ ነው ለመግደል ሞከረው? የምራችሁ ነው። ለምን እዚህ ሰይጣን ሲቀጥል እዚህ ጋር ቁጭ አድርጋችሁ ይተውሻል? በመረጋጋት ላይ በሳሙሳው የተመረዘ ነው የምታየው አንቺ። እሺ በሳሙሳው የተመረዘ እኔ ምን ያልኩ እንዳለ ተቀለ እኔ እሷ በራሷ እርግጥ አንዴ ሰላም አንዴ እኔ ምንም ማጥፋት ለዝም ብሎ ኮርፋት ምናምን እንትን ያለ ይሰማኝ ይዟል። እኔ የምለው ምንድነው እሷ ራሷን እርግጠኛ እሷና ፈጣሪ እውነቱን ያውቃሉ። እሷ በራሷ እርግጠኛ ከሆነች ዙሪያዋ ላይ ያለ ሰው ቼክ ታርግ። ማንም ምን እንደሚያደርግ አናውቅም። ስለዚህ እሷ በራሷ ልቧ እርግጠኛ ከሆነ ፈጣሪና እሷ የሚያውቁት እውነት ካላቸው በራሷ እርግጠኛ የምትሆን ከሆነ ቪዲዮ ፖስት ነበረ ታውቂያለሽ? አይቼዋለሁ። ብዬ ሰው እንደመረጥ ናቲ አርጎ ከሆነ ሄደሽ ቪዲዮ ጀምሬ ነበረ እኮ ይሄ ምንም ሰው እኔ ነገር ተፈጥሮ እኔ በጣም ብዙ ወንጀሎች የሚፈጠሩበት ሀገር ላይ ነው ያለነው። በጣም ብዙ አይነት ወንጀሎች ብዙ አይነት እሱን ማን ያውቃል? ኦኬ ክሊር ሆነሽ አንቺ መረዘሽውን ማሚ ማለት አላልኩም። አንቺ እንዳልሆንሽ እርግጠኛ ከሆንሽ እኔ አሁን አላውቅም። እኔ አላውቅም። እኔ አላውቅም። ስሚሽ ለማረጋገጥ ሰውን አታምኝና አንተ ማሜ ተው። ሲጀመር እኛ ማውራት እዚህ አሁን ማውራታችን ልክ አይደለም። ማሜ ፊት ማውራታችን ልክ አይደለም። ኢቭን ማሜ ፊት ማውራት አልነበረብንም። እኔ በጣም ስሜታዊ ስለሆንኩና ጥያቄ የፈጠረብኝ ነገር ስለሆነ ነው የጠየኩት። ኧረ በፈጠራችሁ አትጩሂ እሺ። የታመመ ሰው ማሜ የሚሉትን አልሰማህም እንዴ? መረሽ እያሉኝ እኮ ነው። እኔ ያልኩሽ ምንድነው የሚጠይቁኝ? እኔ ብዬሻለሁ። ምንድነው እሺ እነሱ ያሉኝ ያሉት ማለት ነው። እባክሽ ደክሞኛል። ይኸውልሽ እኔ ብዬሻለሁ እንደዚህ በጮህ አይደለም። እውነት አንቺ እውነቱን አንቺና ፈጣሪ ታውቃላችሁ። ባትመረሽ ማኑሮ ናቲ ጋር አብራችሁ ናችሁ እንደዚህ ነው ሸራፍ አጥቷሪ ነበር። ሰላም ይኸውልሽ አንቺ መጣራሽ አዳምጪ። አይደለም ናቲን ጠይቅሽ አንቺ ጠይቅሽ እኮ ምንድነው እሺ እያላችሁ ናቲ መጣሪ ናቲን ዝም መጠይቅ በቃ ዝም በል ተው በቃ ይኸውልሽ ለምን ከማሜ ምን ልናገኘው ነው? ማሜ እሺ አዳምጪ። እሱን በምን ታምናለች? ማንንም ሰው እኔንም ቢሆን አትመነኝ ማሜ፣ ወንድምህንም ቢሆን አትመን። ያስተረጥር ነገር ካለ መጠርጠር ግዴታ ነው። ማንም የሚታመን ሰው የለም። በቃ ሰው አንተ ስለተሳካልህ ስለ ብቻ በህይወት በመኖር የሚቀና ብዙ ሰው አለ። ንግግር ልክ ናት። ይሄን ይታክ ማንንም ማመን አያስፈልግም። ያው ማመን ነው እንደዚህ ያደረገ ሲጀመር ከልክ በላይ ማመን በጣም ነው ያስፈልጋል። እንደዚህ እንድታስቢ ስላደረግን ሄሮን የምትይ ለእኔ ካላት አክብሮት የተነሳ ነው። እኔ አጣሪ ነው ያልኳት ያለሁት። አሁንም ማወቅ ያለብሽ ደግሞ በዚህ የተነሳ ነው። አንቺን ማንም ጠርጥሮሽ አይደለም፣ ግን
እነሱ ደግሞ ያሰቡት እዛ አንቺ ጋር ምግብ በልቼ ስለሆነ እንደዚሁ ቀጥታ ጥያቄ ግን እንደዛ አይደለም የነሱ ጥያቄ። ይቅርታ አድርግልኝና የምሬን እንደዛ አይደለም እየጠየቁ ያሉት። እሺ አታልቅሽ ማርያም እንደዛ አይደለም እያወሩት ያሉት። ለምንድን አንቺ በመጥፎ ተረድተሽ ነው አይደለሽም እንጂ ይቅርታ ነው አይደለም እንደዛ አይደለም። ሁለቱም እየጠየቁኝ ያለው እሺ ይቅርታሽ ወይ ካንቺ እንትን የነበረ ሰው አይደለም እያሉ ያሉት። ይቅርታሽ ሰላም እኔ እኮ ቤት ውስጥ ያለ ሰው አጣሪ ነው ያልኩት። አንቺ ንጹህ እንደሆንሽ እሺ በቃ ካወቅሽ አንቺ ንጹህ እንደሆንሽ ካወቅሽ ዙሪያሽ ላይ አጣሪ። አንቺ ማሰብ ያለብሽ እንደ ሰው አንድ ቤት ውስጥ ከነበረበት እንደዛ ታሞ ጨጓራው ያን ያህል ስንት ግሉኮዝ እንደወሰደ ተቀርሽ እስከ 8 ሰዓት አልነቃም ነበር ማታ። ልጆቹ እዛ ያሉት ልጆች እንኳን እሱን አያውቁትም። ከነ አለማወቃቸው ሰው ልኳቸው ቢሆንስ የሆነ ሰው በምን ታውቂያለሽ? አንቺ ቪዲዮ ላይ ምናምን እንዴት አያውቁትም? እሺ ሊያውቁት ይችላል ቪዲዮ ላይ ምናምን። አንቺ ሰው በማንንም እኔ አሁን በዚህ ሰዓት እኔ ሰው ስለማላምን ነገሮች ደግሞ እንደዚህ አይነት ነገር ተፈጥሮ ከሰማይ ወርዶ ነው። እሺ አንድ ነገር ምንግርሽ ነገር አለ። ከዚህ በፊትም በሚሰራቸው ስራዎች ታውቂያለሽ ማሚ በተንኮል የሚሆን በጥሩስ እሱን በመውደድም በፍቅርም ነገር በብዙ ነገር እሱን ለማጥቃት የሚሞክሩ ብዙ እንትኖች አሉ ሶሻል ሚዲያ ላይ። እኔ አንቺን አላልኩሽም እኮ እኔ አንቺ ነሽ አላልኩም። ይሄ የሚያስለቅስ ነገር አይደለም። ሰላም ምክንያትሽ ምንድነው? እኔ አንቺ አላደረግሽም። አሳምሳ ከበላ በኋላ ከትንሽ ቆይታ በኋላ ያን ከበላ በኋላ ነው እንደዛ ገምላችሁ ራስታችሁስ ነው የሕክምና እንትን ከመጣ ታምኛለሽ። እስከዛውም ያው እሺ አንዴ ላውራ አንዴ ይቅርታ ኢዛዲን የሕክምና ውጤቱ ሲመጣ አንቺ ቤት በበላው ምግብ ቢመረዝስ አንቺ ባትመርዥ እንኳን አንቺ ባትሆኚ እኔ እኮ አሁን ያልኩሽ ያለሁት አንቺ አልገባሽም እንጂ አንቺ እንዳልሆንሽ ልቦናሽና አንቺ መታቂ ከሆነ ዙሪያሽ ላይ ያለ ሰው ቼክ አድርጊ ነው የምልሽ። ውጤቱ ሲመጣ የምግብ መመረዝ ነው። አንቺ ቤት የበላሽው ምግብ ሊሆን ይችላል። ስለዚህ እንዴት ነው ያለው? ሊሁን ብዬ ነው እሱ በቃ አለፈ። በማውራት አይደለም እሺ አሁን በማውራት ምንም ጥቅም አናገኝም። አሁን ያለፈው አልፏል። ግን ሰማችሁ ነው የፈለገ ነገር ይምጣ። ከፈለጋችሁ ክሰሱ። ምርመራ አይተን ስለ ክስ እኮ ምንም ያደረግሽው አሳሙሳ አይ በእርግጥ አሳሙሳ በልቶ ከሆነ አመሰግናለሁ። እሺ በጣም እኔ እኮ እንደዛ ያልኩሽ አይደለም። እኔ እንደዛ አላልኩም። ማወቅ ያለብሽ ሰላም እኔ እንደዛ ማን ያደረገው የሚለውን እንወቅ ነው ያልኩት። አንቺም እኮ አሁን እኮ ማሰብ ያለብሽ ምንድነው እኔ ባላረገው ራሱ ማን ያደረገው እንዴት ሆነ ብለሽ አስቢ ነው ያልኩሽ። አይ አሰሙኝም እንዴ የተፈጠረው ነገር እኔ እንደናንተ አላውቅም እያልኳችሁ እኮ አስቢ ማን ያደረገው ብለሽ አስቢ እንዴ ምንድነው ማን እኛም እኮ አናውቅም ግን ማን ያደረገው ብለን እያሰብን ነው። አንቺም እሱን አስቢ ነው ማለት ነው። አላውቅም አስቢ ማን ያደርግ እንደሚችል ለምን በምን እርግጠኛ ትሆኛለሽ? በሰዎች እኮ ለምንድን ነው የሚመረዙት ብለን ለምን እና ማን መረዘው ራሱ ቢኖር ኑሮ ማለት ነው። ማን መረዘው? እሺ ማን መረዘው? ማን ነው እንደዚህ ያደረገው? ችግር የለም ነበር። እሺ ማን ያደረገው? አላውቅም። ለምን እንደዚህ አይነት ነገር ቢፈጠር እኔ በቃ የእውነታችሁ ነው እንደዚህ እያወራችሁ ነው። አላውቅም። ጀመር እኛ እንደዚህ ለማውራት